አፋር በታሪክ በተፈጥሮ በእጅጉ የታደለ ክልል ነው። ይህ የምታዩት የፓልም ፋርም ብዙ ቦታ ልዩ ልዩ ጫካዎች፣ ዛፎች፣ ደኖች አይታችሁ ሊሆን ይችላል። በዚህ ዴንሲቲ በዚህ ጥርቅም በአንድ ከባቢ ላይ በተፈጥሮ የበቀለ የፓልም ጫካ ማየት እምብዛም የተለመደ አይደለም። እዚህ የምናየው የጫካ ፓልም መልኩ፣ ቅርጹ፣ ቁመቱ መለየቱ ብቻ ሳይሆን እንደ ምግብ የሚጠጣው ፍል ውሃ ነው። እዚህ አካባቢ ላይ ያለው በሙሉ ፍል ውሃ ነው። ከዚህ ሜዳማ ከባቢ እምብዛም ሳንርቅ በርካታ የሚያማምሩ ውብ ተራራዎች ያሉበት ከባቢ ነው። ውሃው፣ ተራራው፣ ዛፉ ልዩ የሆነ የሳር ዝርያ አይነቱ በሙሉ ለሺህ ዓመታት እዚህ ቦታ ነበር። ይህንን ቦታ በርካቶች እንዲያዩት አይን ለመግለጥ የተሰራው የገበታ ለትውልድ ፕሮጀክት አፋር ካላቸው በጣም ብዙ ሀብቶች መካከል አንደኛው ላይ የዋለ ቢሆንም ከዚህ ፕሮጀክት ብዙ ርቀት ሳንጓዝ የአሰቦት ፓርክ፣ የአዋሽ ፓርክ ይገኛል። በእኔ እምነት ከአዲስ አበባ ቢበዛ 2 ሰዓት መንገድ ተነድቶ ሊታይ የሚችል ሁለት ትላልቅ ፓርክ ሳፋሪ ሊደረግበት የሚችል ከባቢ ብዙ ያለ አይመስለኝም። ትልቁ ችግር የነበረው መሰረተ ልማት ነው፣ ሃይዌይ ነው። አሁን ከአዳማ አዋሽ የሚገነባው ምናልባት ቢበዛ 1 ዓመት ቢፈጅ ነው። ከአዋሽ ኤግዚት አድርገን እዚህ ለመምጣት የሚወስደው ጥቂት ኪሎ ሜትሮች ብቻ ነው። ይሄና አሰቦትን ስናገናኝ ማንም ሰው ከአዲስ አበባ ኤርፖርት